በዚህ ሰዓት ሰው ቁርስ ምሳራ በትክክል በማይበላበት ከተማችን ላይ እጅግ አስደንጋጭና አስገራሚ 5 ቅንጡ መኪኖችን እናያለን። አንደኛ ላይ ያየሁትን ለማመን ነው የከበደኝ። እሺ ለማመን የሚከብዱ 5 የከተማችን ቅንጡ መኪኖችን አብረን ነይ። አምስተኛ ቶዮታ ላንድ ክሩዘር V8። ቶዮታ ላንድ ክሩዘር V8 በኢትዮጵያ እጅግ የታወቀና ታማኝነት ያለው የመኪና አይነት ነው። 4.5 ሊትር ኢንጂን ውስጥ ልኬት አለው። ባለ 8 ሲሊንደር ነው። ኃይሉ ከፍ ያለ ነው። ኦፍሮድ ላይ አስደናቂ ነው። ተራራ ጭቃ ምናምን ለሱም ቀድ ነው። V8 መኪና ኢንቴሪየር ውስጥ ሌዘር ሲት እና ፕሪሚየም ፊል አለው። ዋጋው በዚህ ሰዓት ከ15 እስከ 25 ሚሊዮን አካባቢ ይገመታል። ይህ አምስተኛ የተቀመጠው መኪና አልፎ አልፎ ታዩታላችሁ በከተማችን ላይ። አራተኛ መርሴዲስ ጂ ክላስ ወይም ጂ ዋገን ባለ 8 ሲሊንደር ትዊን ቱርቦ ነው። ይህ ቦክስ ሼፕ ዲዛይን በመባል ይታወቃል። በጣም በማራኪነት ይታወቃል። በከተማችን ላይ እስከ 100 ኪሎ ሜትር በሰዓት ይሄዳል። ይህ ማለት በጣም ፈጣን ነው። መኪናው በዚህ ሰዓት ከ30 እስከ 60 ሚሊዮን ብር ይገመታል። አንዳንድ አርቲስቶችና ባለስልጣኖች ይዘውታል ይህ መኪና። ይህም አራተኛ ላይ የተቀመጠው በከተማችን ታይታላችሁ። ሶስተኛ ሬንጅ ሮቨር ቮግ። ሬንጅ ሮቨር ኤር ሰስፔንሽኑ በጣም ስሙዝ ነው። ይሄ ማለት ደግሞ ድራይቭ ለማድረግ በጣም ምቹ ነው ማለት ነው። ኢንቴሪየሩ ውድ ፕላስ ሌዘር ፕሪሚየም። ይህ ቴክኖሎጂው በጣም የረቀቀና ዘመናዊ ነው። ከ25 እስከ 50 ሚሊዮን የኢትዮጵያ ብር ይገመታል። በቅንጡነቱና በምቾቱ በጣም ይታወቃል። ሁለተኛ BMW X7። ይሄ ፕሪሚየም ነው። ስታዩት ራሱ በጣም የሚገርም መኪና ነው። 3.0 ሊትር ቱርቦ አለው። V8 ነው። ይሄም 8 ሲሊንደር ነው። ሃይግሪድ ዲዛይን ነው። ፓኖራሚክ ግራስ ሩፍ አለው። ዳሽቦርዱ ዲጂታል ነው። ፕላስ አድቫንቴጅ አለው። እንግዲህ በኢትዮጵያ ከ20 እስከ 40 ሚሊዮን ብር ይገመታል። በዘመናዊነቱና በኢንቴሪየር ዲዛይኑ በጣም ይታወቃል። ይህንንም 100 የማይሞሉ ሰዎች ብቻ ይጠቀሙታል፣ በከተማችን አዲስ አበባ ውስጥ ማለት ነው። አንደኛ ላይ የተቀመጠው ለማመን የሚከብድ ቁጥሩ ሲጠራ የሚያስደነግጥ ከ100 ሚሊዮን የኢትዮጵያ ብር በላይ ያወጣል ተብሎ የሚገመት መኪና ባለ 12 ሲሊንደር ሮልስ ሮይስ ኩሊኒያን ይባላል። ይህ አስገራሚና አስደንጋጭ መኪና ነው። እውነት በከተማችን ላይ ያለ የሚያስብል እጅም በአፍ የሚያስጭን ነው። ይህ መኪና በሀገራችን ደረጃ 100 እንኳን የማይሞሉ ሰዎች ናቸው የያዙት ማለት ነው። እናንተስ የትኛውን መረጣችሁ? ስለተከታተላችሁኝ አመሰግናለሁ። ኮመንት ላይ አስቀምጡ።